እንደምን አለጋሽ ሰላም ነህ እንዴት ነህ ታዲያስ እንደምን አለ ጉልበት ሳነስ ጋሼ መግባት ይፈቀዳል ጋንደራ በጣም ደምቦሳ አቤት ወደላችሁ ሰላም ነህ እሺ የኢትዮጵያ ህዝብ ህይወቱን ትዳሩን መሰረቱን በአጠቃላይ የኑሮ ትርጉሙን ገንብቶ የኖረው በሽምግልና ነው ከሽምግልና ውጭ የኖረበት ጊዜ የኢትዮጵያ ህዝብ የለም ሲጋባ በሽምግልና ነው ሲፋታም በሽምግልና ነው ሽምግልና ቀላል ኃይል አይደለም ለኢትዮጵያ ትልቅ መሰረት የአንድ ሀገር ጽኑ መሰረት የማይነጋ መሰረት መሬት ተሰነጠቀ ሲባል ሽማግሌዎችን ላኩ ይሰፋዋል የሚባልበት በኢትዮጵያ ታሪክ ውስጥ ያለ ሽምግልና ህይወት የለም ነው የሚባለው አንዲት የአዳስንቂ ሴት እኮ ትልችን ዘንጓን ይዛ ታላቅ ጦርነት ታቆማለች አይደለም እንዴ አንዲት የጋሞ ሽማግሌዎች እኮ እሳር ለምለም ሳር ይዘው የተፈለገውን አይነት ጦርነት አቁመው ይመለሳሉ አይደለም እንዴ የጆካ የጉራጌስ የእርቅን ሽማግሌ እኮ እንትን ላይ ተቀምጦ ዋርካ ላይ ተቀምጦ የጠቅላላ ያካባቢውን እንትን የሚፈታ እኮ ነው የአባጋር በወሎና በእንትን ሄድክ እንደሆነ የተዳማ እንደውም ደማ ድርቅ ይባላል እንደውም የድማ ሰው መጥቶ ታርቆበት የሚሄድ ሽማግሌ የሌለበት ኢትዮጵያ ውስጥ ምን አለና ነው ላንተ ፈረንጂ ምን ብሎ ነው ስለ እርቀ ሰላም መጽሐፍ የሚጽፍልህ ምን ብሎ ነው እና ሽማግሌ ለኢትዮጵያ ህዝብ አንዱ መሰረቱ የሱነቱ መቋሚያ ትልቁ መሰረት እኔ ሽምግልና ይመስለኛል አንዳንድ ሽማግሌዎች እንደው በወዲያማዶና ወዲማዶ ያሉ ማህበረሰቦች ሲጣሉ ምን ያደርጋሉ አንድ ላይ ድልድይ እንዲሰሩ ያደርጋሉ በጋራ በዚያ ድልድይ ሲሸጋገሩ ያለቀ ሁሉ ነገር ይገናኛሉ ያ ድልድይ ይታይ አንዳንዶቹ ደግሞ አይ ከተጋድሎ ከሆነ ሁለቱን ያመጡና አስታርቀው ዛፍ ትከሉ ይባላል ሁለቱም ዛፍ ይተክላሉ በጋራ ለምን ነው ዛፉ መሬትም ደም ነክቷል ያደርቀዋል ይጠጣዋል ይታረቀዋል ለምለም ያረጋዋል ተብሎ ዛፍ ይተክላሉ የያንዳንዱ ብሄር አንድ እኮ አይደለም ጉራጌ ውስጥ ቆን ጆካርኩ እንጂ ከጆካ ውስጥ ማት የተለያዩ እንትኖች አሉ በኦሮሚያ ውስጥ ገዳልኩ እንጂ ከገዳ ውስጥ ማት ነገሮች አሉ አብሮ በውስጥ እንትን ያሉት በአማራ ውስጥ ሽምግልና የሌላቸው ያንዳንዱ አካባቢ የራሱ የሆነ አፋር ሶማሌ ይርቅ እንደሆነ የራሱ የሆነ እንትን አለው እና ሽምግልና ለኢትዮጵያ እኔ አንዱ ትልቁ የመንግስታዊ ተቋም ጋራ ህብረተሰቡን አርግቶ የያዘ ትልቅ ኃይል ነው ይመስለኝ እዚህ አንድ ነገር ተፈጥሮ የጋሞ አባቶች ምን ይዘው መጣው ነው ያንን እንትን ያቆሙ ቄጠማ ይዘው ተንበረከኩ ምንድነው አልተናገሩም ምንም በተንበረከኩ እሱን አሳዩ ቀጥ አንዲት የኦሮሞ ሴት ባሏ ቢደበድባት ፍርድ ቤት አይደለም ተደው አዳስንቄ ጋር ነው ተደው መጣ በሩ ላይ ቁማ ተተክላለች ናውጣ ትለዋለች አንበርክካ ይቅርታ አስጠይቃ ነው የምትልቀው ምንድነው ይሄኛው ስርዓት አይበልጥም እንዴ ስራ አመት ሙሉ ፍርድ ቤት ከምትከራከርበት ነገ በፍርድ ቤት አይደለም ይከሰኛል አይደለም ነገ በድንበር ሽማግሌ ይከሰኛል ብለ የምትፈራቸው ማት ህጎች አሉ እና ወደ ሀገር በቀል እውቀቱ ወደ ሀገር በቀል ሽምግልናው እንሂድ ዛሬም ኢትዮጵያን ለማስታረቅ ኢትዮጵያን ህዝብ አንድ ለማድረግ እኔ ኬኔዲ ላይብራሪ ከመሄድ ወደ ብሔር ብሔረሰቦች የእርቅ ስርዓት የሽምግልና ስርዓት ብንመለስ አቋራጭ ነው ብዬ አስባለሁ ስራው
ኧረ በጣም እንጂ ኃይለኞች ናቸው በጣም እንዲህ መሆኑን አውቃ ነጥብ አሳደው ሲሸፋት